አበሻ ስስታም ሸረኛ ምቀኛ ሲሉ ሰምቻለሁ። እንደ ዛሬው ቀን ግን የጉድጉድ ያሰኘኝ ፍጹም አስገራሚ ታሪክ አልገጠመኝ። ወንዙ መካከል አንድ ጎበዝ ወድቋል። ብቅ ጥልቅ ይላል። ግቢ ነፍስ ውጪ ነፍስ ሊሞት ያጣጥራል። አንድ ሰው መጣና ዘለግ አድርጎ ድምፁን ጠየቀው ሰማጩን። ቀበሌ ወዴት ነው? ቤት ቁጥር ስንት ነው? አጥብቆ ሊያናዝዝ ጠየቀው ዝርዝሩን ከናባቱም ስሙን። ሟችም ያው በፈንታው በወጉ መለሰ። መኖሪያ አድራሻውን ቸኩሎ ጠቀሰ። ወንዙ እያሰጠመው ውሃው እየበላው አድነኝ አውጣኝ ሲል በጣር ተማጠነው። ነፍሴን ታደግ ብሎ ክፉኛ ለመነው። ሰውየው ግን ትቶት ሮጠ በብርቱ። ደረሰ ቀበሌ ጻፈ ማመልከቻ በድብቅ ለብቻ። እገሌ የሚባል ሰው ቤት ቁጥር ምንትስ አሁን ቅድም ሊሞት ያጣጥራል በነፍስ ወንዝ ወድቆ ሰጥሞ ሞት ላይ ስለሚገኝ አመለክታለሁ ያው ቤቱ እንዲሰጠኝ ኢትዮጵያችን ትቅደም ከሰላምታ ጋር ሲል ጠየቀ ባቁም። ይህን ያነበቡት ፈገግ አሉ ሹሙ። እንዲህ መለሱለት ቅንጣት ሳያቅማሙ። መልካም ነው አይተናል ማመልከቻህን፣ አድንቀናል በውል ቅልጥፍናህን። ግን አዝናለሁ በጣም ተቀድመሃል ከቶ። ተጣጥፎ አመልክቷል በዚያው ፍጥነት በሮ ሰውየውን ወንዙ ውስጥ የጣለው ገፍትሮ። አበሽ ስመደጉ የዋህ ወሩሩሁ ከቤት አልፎ ወንዙ ውስጥ ይፈሳል ፍትሁ ብሎ የቤት ነገር ላንገበገባቸው ሐምሌ 1981 ነው።